እንኳን አይደለም ይሄ ለማስረዳት አይደለም በሌላው ላይ ሄድ ኦኬ ስለ ኮንዶም ያለበት ካለ ሶሪ ያ በዘመናዊ አጠራር ሁሉም ስለሚባል ነው። ስለዚህ አሁን ያ ጨርቁን ባርጎ ተገባ እንደዚህ በተሻለ ነገር አማርኛ ተጠቅመህ ለሚስት ነው ሲባረከ ታውቃለህ? ሚስት ካለኝ ዲስ አረጋሽ ይፈራ እኔ እንደዚህ አይነት ነገር ዲን ነገራት ሲፈርሙም ላይ ያለ ጨርቅ ጠቅልለው እንጂ አሻሻልከው እንጂ የሚተኛው ብልቱ ላይ ጨርቅ ጠቅልሎ እንደዚህ እንቅልፍ እንዲወስደው እንዳልሆነ ተግባብተናል አይደል? ለወሲብ እንደሆነ ተስማምተናል። ወደኋላ ካልተመለስክ ለምን ምን አስመለሰኝ? አሁን እዛ ጋር ቃል በቃ እዚህ ሚዲያ ላይ አይደለም ያ ተገቢ አይደለም። ግን ምን ለምሳሌ መጽሐፍ ነው ተብሎ ከተቀመጠ ደግሞ እኛ ረንደም ቢልን ነው እንችላለን። ረንደም ቢስም ጠቅሰው ታውና ለሰይኝ ያው ሸራህና አዲስ የማማና አዲስ አለ ይሄን መጀመሪያ ነው አዲስ እንትን ነው አዲስ ነው አዲስ ይታለ ያ እንደዚህ ይታለ ከጥበት ነገር ሊገኝ ይችላል። ፈሳሽ በዛ ሰዓት አራት እንቆቿ መካከል ማለት ነው። በቃ በለው እና ከዛ በኋላ ሲያብራራው እንዴት ነው መጣ እና ምን ያለው እና ጀሃደሃር ከዛ በኋላ ከታገላት ያው በዛ ታገላት ምን ያደርግ ነው ምን ይሄማ ማንም የሚያደርገው ነው ምን ያደርግ ነው አብለኛል እንዴ እዚህ ጋር ተንቀስ ተከሰም ግን በደንብ አስተውልኝ እኮ ይሄን እኮ ያብራራው አይደል ሙሰና ያለው በቃ በሱ ላይ ትጥበት ግዴታ ይሆንበታል እንጂ አሁን በጨርቅ ምናምን ያልከኝ በነዛ አንተ በአይማሽ ታምናለህ ይሄው እኮ ተቀምጧል እኮ እኔ በሐዲስም ባላምንም የታለ ሐዲስ የሚያወጣው ማለት ሐዲስ ማላምንም ሐዲስ ማላምንም እንኳን በነዋዊ ስማ ሐዲስ እናመጣለን አይደለ ሐዲስ ካመጣልን በኋላ ኢማም እንትኖች ትልልቅ ዑለማዎች እንደዚህ ብለው አብራርተዋል ስንል አትቀበልም። ጤናማ አይደለም ብዬ ነው የማምነው እኔ ጤናማ እዚህ ጋር እንዴት ጤናማ ሆነልህ? ጤናማ ይሄኛው ጤናማ ነው እየቀራል ነው ጤናማ እያያለ እቺ ነገር ዳሰውታችን ለዚህ ነው እየራጅ ነው ሰላም አሰብሩታችሁ ማለት እኮ ያለበት ብዙ ይሻል ነው በደንብ አስፈራኝ አባይ አይ ምን ያስፈራኛል? በደንብ አስፈራኝ ተይዛ ነበር እንዴ አዶራን ተይዛ ነበር ለምን እንዲያልክ ለምን ወጣ ናቀጡ ከፈበደማ የትኛው ፕሮግራም ነው ሲያስ ና ከመሳከለ በፊት ጥሩ ቀራይ እንዳለ ያ ነገር ያስታውቃል። እኔ ገስከኝ አመሰግናለሁ ያራዳለ ባይ እሸትም ትሰየፋለህ
ውሸትን ትጸየፋለህ? ውሸትን ትጸየፋለህ? ውሸታም የሴጣን ልጅ ነው ብለህ ታምናለህ? የሚዋሽ ሰው ውሸትማ ነቢያችን ሰለላሁ ዐለይሂ ወሰለም ጠንቅቀው እኮ ነው ያስተማሩን። ውሸት ማለት ውሸት ማለት አልሰላም ፈኢነል ከዚበ የህዲ ኢለል ፉጁር ነው ያሉት። ወደ አመፅ፣ ወደ አምባገነንነት፣ ወደዛ ይመራል። ከእሳቸው የበለጠ ከአላህ በኋላ ማን አለ እስቲ ተናጋሪ? ወኢነል ፉጁረ የህዲ ኢለል ፉጁር፣ አምባገነን ደግሞ አመፀኛውን ደግሞ ወደ እሳት ይመራል አሉ። እሳቸው እንደዚህ እያሉ እንዴት አላምንም አባቴ? ስለዚህ ውሸታም ያጋንንት ልጅ ነው አይደለ? የሚዋሽ ያጋንንት ልጅ ነው አትበለኝ፣ ወደ ገሃነም ይመራል። ጎበዝ። ስለዚህ ኡስታዝ እየዋሽ ወደ ገሃነም እየመራችሁ ካልሆነ ከሚላን ኡስታዝ ቆይ ውይይት ቀጠሮ ተይዟል ስላልክ ማለት ነው። እሺ የት ቦታ ነው እኔ ውይይት ጥሪ ከሱ ጋር ፕሮግራም ያዝኩት? አንድ መረጃ አውጣ። አሌስ ሰብስቧችሁ ምንም አታውቁም መሀይም ናችሁ ብሎ ወደ ገሃነም እየመራችሁ ካልሆነ አንድ ራሳቸው ዛሬ ቤታችን ይመጣል ምናምን ብለው ፕሮግራም ራሳቸው እንትን ብለው እንዲህ ምንም አታውቁም ብለው ጭውት እያሉባችሁ ወደ ገሃነም ከሰው ያላችሁ በደንብ አስተውሉ። ስለ አንድ ስም ሰርተን ቀራው ፋሪ ሰርተን እፎይ ስማኝ፣ አንተ ሀቀሃን ያስከው እንደውም እኮ አንተ ነህ እሱን ፕሮግራም አድርገህ መጥራት የነበረብህ እኮ አንተ ነህ። እኔ ጠርቼዋለሁ። የጠራሁት ማንን ነው? 1 ሚሊዮን ያለው ይምጣ፣ እሱ ተከታይ ስላለ የኛው ምንም አውቀውን አካውንት ገዝቶ ገና እንትን ስላለ የምናፈምስበት ከፋርገኝ ማን ነው ደግሞ ከፋርገኝ ውስጥ ናባ ከፋርገኝ አካንተ ጋር ላውራም እናርገውና ወደ ቀድሞ ተረጋግተህ ነበር። ከፋርገኝ አንዴ ፕሊስ አሁን ፓራፍራይዝ እናድርገው ብዙ ሰው ስላለ መማር ስላለበት። ኦኬ እኛ እያልን ያለነው ምንድነው? እሱ በግልጽ የተናገርነው አለ፣ መጽሐፍቶቹን በግልጽ አሳይተናል። ኦኬ እንደዛ ከሆነ ነብዩ ደግሞ የተናገራቸው አሉ። የሐዲሱን አንዴ ክርስቲያን ትከፍትልናለህ። ቡኻሪ ላይ ደግሞ ነብዩ ቡኻሪ 68:24 ላይ እንደዚህ ብሏል። ቡኻሪ 68:24 ላይ አረብኛውን አድርገው። ኦኬ ይህን አዲስ አንብብልን እስኪ። ምንድን ነው ምን ያለ ነው? ተርጉምልን አንዴ አንዱና ተርጉምልን እስኪ። እላርገኝ አንተ ውረድ። ከዛ ነባሉ ውረድ። እኔ ልውረድ? እሺ ያ ይውረድ። እኔ ከአንተ ጋር ነው ቦቴ። እኔ አንተ ከፍ ማለት የለብኝም። አልችልም ዝቅ ማድረግ እናንተ አንተን ከፍ ማድረግ አልችልም። እኔ ቀፍ አይታይህም፣ ለማንበብ አይመችም። ይመችኛል ነው ያለው። ችግር አይታይህም፣ የምር አይታይህም። እኔ ዝቅም ነበረ ግን እምቢ አለኝ። አንተማ ያው አብረን ስለምንል ችግር የለም። ዝቅ ብዬ ታነበው ነበር እንድታነበው አንብበውና ከፍ ትላለህ። ከዛ በኋላ ማብራሪያው ላይ እሺ። አሁን ቆይ ምንም በተመለከተ ያመጣልኝ ዋና ስላነበውና ከዛ በኋላ ጥያቄያችንን እንቀጥላለን። ቀደም እዛ ጋር በጨርቅ ብልቱን መጥለቅለቅ ላይ ተስማምተን መጥተናል። ይህንን ደግሞ ነብዩ የተናገረው ነው እናንብበው። ተሸም እኮ ምንም በተመለከተ ነው። ከዛኛው ሐዲስ ጋር የተያዘ ነው እኮ እናየዋለን። እስኪ ምንድን ነው አጀንዳ የምትቀያየረው? አዎ የተያዘ ነው እናንብበው እስኪ። ሲታለ አንተ ሰውዬ ብትወርድ ደስ ይለኛል። አንተ ይሄ ምንም ማንኛውም ስለሆነ
እንደዚህ አይነት በጣም አልወደድኩም አይደለ መጥፋቴ። እስኪ አንድ በውቀት ገና ነገር ነው ማሳጅ አንተ ሰውዬ ምንድነው እሱ አቡ አንዴ ሪስፔክት እንደራረግና ሐዲሱ ላይ ፎከስ ሐዲሱ ላይ እስቲ ታለ እስቲ ماشي يتعلم قال لما أتى معز بن مالك النبي صلى الله عليه وسلم قال له مسلمش ودم بعدهم طبعا والله ايه عربي يعني ينسى هنا حديث ما يسمى قالوا ما بدهم دم ከወንበራቸው ወደ ወደ አዳምጡ ሌሎች ወገኖችም አዳምጡ ፍታችን ተነሉ ምንም አያሳስባሽ ይታለ እኛ እስልምናችን ላይ ምንም አይጠርጣሪ ነው قال لما أتى معز بن مالك النبي صلى الله عليه وسلم قال له لعلك قبلت أو غمست أو نظرت قال لا يا رسول الله قال كذا من له أنكتها من المرز كفر ما نكتها توي كفر من ማለት ነው አንክታ ቃሉ እኔ ጃን ማለውኩትም ቆይ አሁን ሌላ ሰው ያለው ያፈቻው ለዚህ ማለት ለታለንት ነበር ከፈራ የሰው ያለ ክርስቲያን ከሆነ ነበር ነብዩ ነው የተናገረው ምንድነው ምን ማለት ነው በአማርኛ አቡ ታላቅ ጸጥታ ዝምታ ሰፈነ ትላለህ ማባለ ዝም አልክ አቡ ከዚህ በኋላ ያወራ ብሰራው ተዋሰራው አሁን ደግሞ ማይ ማይደር ወጣ ቻው ነገቲ ዲያቆን ባንደራመት ያለበቀል ከላይ ተልቆልበት ሲገባ ጠብቁት። እሺ ዲያቆን መዝሙር ባንደራመት ካም ሁላችሁም ሰላም ይሁንላችሁም። እንዴት አመሻችሁ? እንዴት አረፈዳችሁ? እግዚአብሔር ይመስገን ይመስገን። ለኝ ልጆች እንኳን ደህና መጣችሁ ብላችኋል። አዩና ሚስራ ተቀራራቢ ሰሞን ተደመጡ ተገናኝታችኋል? አልተገናኘንም። ነገር የሚስራውን አይቻለሁ ቪዲዮ፣ የአዩን ግን አላየሁም። በጣም ደስ ይላል። እንኳን በሰላም መጣችሁልን። ስላገኛችሁን ደስ ብሎኛል። እፎይም ክርስቲያንም አይ ቲንክ እናንተን ነው ማመስገን ያለብን። እንኳን ደስ አላችሁ ማለት ነው። ልፋታችሁ በዚህ መልኩ ስለሚታይ ማለት ነውና እንኳን እግዚአብሔር ወደ ህብረቱ ቀላቀላችሁ፣ ወደ ቤቱ መለሳችሁ። የዘላለም ሕይወት የሚገኝበት ድንቅ ብርሃን ወዳለበት ወደ ክርስቶስ እቅፍ አምላካችሁን አባታችን አምላካችን እያላችሁ ባሪያ ሳትሆኑ ልጆች ሆናችሁ የልጅነት ስልጣን ይዛችሁ አባ እያላችሁ የምትጮህበት የልጅነት ስልጣን እንኳን ሰጣችሁ እና በጣም ደስ ብሎኛል። እግዚአብሔር ይመስገን። በሰማይ በምድርም ስለእናንተ ምስጋና ልልታ ውዳሴ ይቀርባል እና እግዚአብሔር ይመስገን እና አሪፍ ነገር ነው። ፎይ እንኳን ደስ አላችሁ። እናንተንም እግዚአብሔር ያበርታችሁ። አሜን አሜን። ኦኬ ሐዲሱን ቅድሙን እንግዲህ ምንድነው እሱ ጨርቅ ተመጠነ ይላል እንጂ ብልቱ ላይ ወሲብ አደረጉ አላለም አይነት ጽሑፍ ነበረ። ሐዲሱን አንዴ አንብበው ወደ አማርኛው ሲቀየር እንደዚህ ነው። ያ አማርኛ ትራንስሌሽኑን አንብብላችሁ ሜቢ ግን ማንኛውም ሙስሊም ገብቶ ሐዲሱ ልካ ኤኒዌይስ ግን ወደ አማርኛ ተረጉሞል አንብብላችሁ ምን አልመሰላችሁ? አንድ ሰው በብልቱ ላይ ጨርቅ ጠቅልሎ በሴት ብልት ውስጥ ቢያስገባ በሊቃውንቶቻችን ዘንድ ሶስት አይነት አመለካከቶች አሉ። ሉክ አንድ ሰው ብልቱ ላይ ጨርቅ ጠቅልሎ ቢያስገባ ሶስት አይነት እይታዎች አሉ በሊቃውንቶች እይታ ማለት ነው።
አንደኛ የመጀመሪያውና ይበልጥ የታወቀው በሁለቱ ላይ ገላን መታጠብ ወይም ደግሞ ትጥበት ግዴታ ነው። ስለዚህ ሙስሊም ባሎች ሚስቶቻችሁን ብልታችሁን ጨርቅ ጠቅልላችሁ ወሲብ ካደረጋችሁ ሁለታችሁን ሻወር መውሰድ አለባችሁ። ሁለተኛው እይታ ደግሞ በጨርቅ ውስጥ ስላስገባው ትጥበት ግዴታ አይሆንባቸውም። ጨርቅ ውስጥ ስላስገባ ብልቱ ፋና እርጥበትን እንዳይደርስ የሚከላከል ከሆነ ትጥበት ግዴታ አይሆንም። ካልሆነ ግን ቀጭን ከሆነ ግዴታ ይሆናል። እሺ ጨርቅ ወፍራም ከሆነ መታጠብ አለበት። ቀጭን ከሆነ ግን ባይታጠብም ችግር የለውም የሚለው በሙስሊሞች ዘንድ ስለዚህ የቅድሙ አዲስ ወደ ኢማም አናዋዊ ተመልሰን ነበረ እና ጨርቆ የቅድሙ አዲስ ወደ አዲሱ መልስበት። እሺ ወደ አዲሱ መልስበት። አጋቶ እሱ ጋር ምናምን ከየት እንዴት ብሎ እዚህኛው ከነሱ አንተ ስለምትሻል እናንተ ትሻላላችሁ ማለት እርግጠኛ ነኝ። ያበለው ማን እኔ ያልሰጣቸው ታውቃለህ፣ አልጠረጠረዋል። እኔ እቀላለሁ፣ እሱ ይገባኛል። አንተ ትሻላለህ። ቀጥልሽ የት አለ? እሺ قال لما أتى معاذ بن مالك النبي صلى الله عليه وسلم مسلموች ጅማ ስለሆነ ሰላዋት አወረዱ። قال له مره صلوات كسر አወረዱ ሙስሊሞች። እሺ የት አለ? قال له لعلك قبلت أو غمست أو نظرت. قال لا يا رسول الله صلى الله عليه وسلم. قال أنكتها كذا لا يكني. قال فعند ذلك أمر برجمه. እሺ ምንድነው ጥያቄ? አነበብኩልህ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ እሳቸው ዘንድ መጣ። አትቀላቅል እሷ ነው። እሺ እሷ ነው ማለት እቺንም ተረጉምልህ አኒክታ ማለት ያኒ ጃማዕተሃ ማለት ነው። ተረጉማ ግንኙነት አድርገሃል ወይ ከሷ ጋር አሉት። አይደለም አማርኛ ለሚታወቅማ አማርኛ ለሚታወቅ የሰካራም ንግግር ነው። ሰካራም እንታውቀው አንተ ነህ ቃለ አኒክተሃ አሉት ነቢያችን ሰለላሁ ምን ማለት ነው? ማለት አይ ጃማዕተሃ እንደ አረበኛ ብስሚላ ዘይሮ በጣም ተጠቀመው ማለት ነው። እኔ የሚባል ነገር አለ። ጀማ ማለት አይደለም ስማኝ፣ እንደ አረበኛ እኮ ነው። ጃማዕታ ጂማዕታ ቃል አይደል? ያ ይደበቀ ለዛ ነው። ወይ ለዛ ቢሆንም ግን ይገባሻል እኮ አንዳንዴ እኮ ይገባሻል። ይሄ መሰላ ቢሆንም ግን ወሰድ ያደርግሻል። አዳምጥ። ኦኬ ይሄንን ቃል ትልልቅ ኡስታዞች ፊት ትጠቀመዋለህ ነው ወይስ ጀማን የምትጠቀመው? ጂማ አብዛኛው ሙስሊም ጂማ ማለት ስማ፣ ይሄንኛውን ቃልስ አኒክተሃ ማለት አልኩህ እኮ አኒክተሃ ማለት ቢማዕና ጃማዕተሃ ማለት ነው። ይሄ ሌላ አረብኛ ባንድ አይደለም። በአማርኛ ደግሞ ስናየው እንደ አሽሙር ቃል አለ አይደል? እዛው ሌላ አልኮ ፕሊስ ምሳሌውም አይደለም ሊትራሊ ነው። ቀጥታ ምን እንደሆነ ተባብተናል። አቡ ስሙን ነው የምጠራው። ነብይ ቀጥታ ስሙን ስለጠራው ተገናኘማ እኔ እናንተ ራሱ መንገድ ላይ ተገናኘን ተብሎ ሊባል ይችላል።
ከ100 ዓመት ከ20 ዓመት በኋላ ተገናኘ ሊባል ይችላል። አሁን እንዳለ ረባህ ሌላ አዳም ወደ ጠፋፉ ሰዎች ተገናኙ ሊባል ይችላል። ማነው ወራር እንደተናገረ አጣቢዛ ታረቁታ ነው አራ ይተጠቢ አካይ ተርጎመለሽ ያዳ ትርጉሙን ስላላወቀው ወይም ስላፈረሰ ከራስ ፍርኛል ዋዳም ይሄን ቃል ቀጥታ መስጊድ ውስጥ እንደዚህ የሚናገሩ አምሩን እሱ አኒክታ ሀሚለው ማስተማር ደረጃ ይሄን ያስተምራሉ። አኒክታ ማለት ተገናኝተሃታል ወይ? አይደለም ወሬ መጽሐፍ ቆይ ትስቃለህ እንደ እንደዚህ ላጥና ሸራውን እንጂ አንተ ጅልነት ነሳቀልሽ ቆይ ሸራውን እናሳያለን። በዚህ ተገርመው ተደንቀው ብዙ ሙስሊሞች በዚህ ቃል ምክንያት መሐመድ እንዴት እንደዚህ ይናገራል ብለው ከእስልምና ወጥተዋል። እናሳያለን። ከጥቅስም ወንድም ማለት ዲስኦነስት ሰዎች በጣም ነው ያስጠላኝ። በሃይማኖት ስም ነው ውሸት የምትሆኑት ሰዎቻችሁ። ውሸታሞች ድራማ እናንተም ከነሱ ቢያንስ ተሻሉ እንጂ በጣም ነው ያደረጋችሁ። በጣም ነው የተጸየፏችሁ። እንዴት ሰው እንዳዳም ካሉ አኒክታ ነው የሚለው አይደል? ያ ቀጥል እስካሁን አውራ አኒክታ ነው የሚለው አይደል? ቃሉ አረቢ ኮርዶ አኒክታ ነው አንኩ የተናገርኩ በቃ ሊትራል ትራንስሌሽኑ ግን ይሄ ነው። አምሮስ እስኪ አብራንተ አኒክታ ብለህ አንብበሃል። ይሄ ደግሞ ወደ አማርኛ በቀጥታ ሲነበብ ወደ አማርኛ አስተረጎመው ይሄ ይሄን ማይክ ያለው ግን በአረብኛ ነገር አቦ ቀላል ነው። የትም አታመልጣለህ። አንተ እንዳታመልጠኝ በአረብኛ ይሄ ቃል ምን ይባላል? የቱ ይሄ ፊት ለፊት የተከፈተው በአረብኛ ምን ተብሎ ይጠራል? ጂማ ወይም ደግሞ እንደተጠቀሰው አኒክታ ነው የሚባለው። አኒክታ መገናኘት ማለት የማሆነ መገናኘት የሚለውን ያስጨብጣል። ተገናኘ የሚለውን ያስጨብጣል። ከቃሉ ጋር ችግር ስላለብንም ነው። አዎ እቺም ቃል ከቃሉ ጋር ነው ችግር። አዎ ለምን መሰለች አማርኛውን ቃል እኛ ደግሞ ከቃሉ ጋር ለማችግራችን እናንተ ኡስታዞች አንተ ቢሆን ከኡስታዞች ትሻላለህ የምልህ ለዚህ ነው። ቲክቶክ ላይ ያሉ ምንም አያውቁም ማይም ኡስታዞች ግን በዚህ ቃል ምክንያት ሐዲሳችን ስናረብኛ ቃል በቃል ስንመጣ ተሳደብ እፎይ ስለሚሉ ማለት ነው። አኒክታ ማለት እሺ ቃል በቃል ይሄ የምታየው ትርጉም ነው። እንትና ኢብኑ ጀራር አስቃላኒ በሸህ አልቡኻሪ ሸርህ ባደረገበት ለማስቀምጦታል። ጥያቄም ተጠይቀው ፈትዋ ሰጥተውበታል። እርሰን አዲና ቡራ አዘጋጅተዋል። ፈትዋ ማዘጋጀት አልጀመረም። አሁን በቅድም አረበኛ ነበርኩላ አማርኛ ነው እንደብልኝ አንተ እኔም በአረብኛ የምትደበቅበት ስለሆነ ተነሱ አይደለም በአማርኛ አንብብልኝ። ይሄ ቃል እኮ ነው አንብብልኝ ያለ ያለው እፎይ በአማርኛ አንብብልኝ። ይሄ እኮ እኔ አዲስ አይደለም ያንተ አዲስ ነው። ምን አገባኝ? በአረብኛ ትደበቃለህ። አማርኛ ስለ በአረብኛው ያሳፍራችኋል፣ ያሸማቅቃችኋል። በአረብኛ እና ጠርታላችሁ አልኩ እኮ እንደ አማርኛ አጭር ነው።
አረብኛ ግን ሰፊ ነው። በፈለከው መብራራት ትችላለህ። አንተ አይደለም ምንም እንትን አይደለም። ቆይስማ አይሰማከማ አንብበው። እኔማ ያለው አንብበው። እኔ ሐዲስ እኮ አይደለም የኔ ሐዲስ እኮ አይደለም። ሐዲስ አዳምጣ ቃላቱ ብቻ ነው አዳምጣ። እንደ መሐመድ ባለጌ አይደለም ምን ወላሂ ይችላል ያው ታይ አቡ ባዳም ይሄንን በማለት እኮ ብዙ ሰዎች አፍረው ይሄን ቃል ከጠራን ለጓደኞቻችን ይሄንን ሐዲስ ብንነግር ከሰሙት ከእስልምና ይወጣሉ። ነብያችን ግን ይሄንን ቃል በቃል ብሎታል ብለው ያደረጉበት እኮ ነው። ወላሂ አይደለም ያው ስለ እንደ አማርኛ ስትጠቀመው አለ አይደለ የሆነ እንትን ነገር ነው ያሳፍራል አይደለ በአማርኛ ስታመጣው እንደ ብልግና ነገር ነው። በአማርኛ ስታመጣው ቃላቱ እንደ አማርኛ ስንጠቀሙ እስቲ አንተ አንብበው። እሺ አንብበው። ብልግና የመሰለህ እኮ ለምን እንደሆነ ታውቃለህ? አዳምጣ። እሺ አዳምጠኝ። ብልግና እንደ አማርኛው ለማለት የደበረ የከበደው ምንድነው? እሱ ቀጥታ ቃሉ በደንብ ስለሚታወቅ ያሳፍርሃል። በእንግሊዝኛ በደንብ ክፋል ዲስ ማስ ሊያሳፍር ይችላል። በአረብኛ ደግሞ ሰው ብዙም ስለማያውቀው የሚሸውድበት ሰው ጋር እንተማመን። እኔ በአዲስ ለምን እሰቃያለሁ? በተናገረው ሊሆን ነበር ሐዲስ እኮ አማርኛ ብቻ መብልኝ እቺ ቃል እኔ ያላለብኝ ወንድማችን እንደዚህ ይሄንን ክፍል ሸርሁን አንብበው። እሺ አማርኛውን አንተ አንብብልኝ። እኔ ግዴታ የለብኝም እኮ ነብዬ ንግግር ወደ አማርኛ ሲተረጎም እንደዚህ ነው። ለምን እንደዚህ ብሎ እንደተናገረ ደግሞ ሸርሁን አንብበው። ተገኝተሻል። እዚህ ጋር የሚነቃ ይነቃል። ጠይቅ። አንተ ማን ነው? አንብበው። ማነህ? አንተ ለመጠየቅኝ እነዚህ ዋናና የበታች የሆነ የሚባለው ሐዲሱን አንብብ። ዋናቸው አንተ ስለሆንክ እነዚህ አይመጡንም። እነዚህ በቃ ብሩክ ነው ዋናው ብሩክ ስለሆነ እሺ እኔ ከአንተ ጋር ስለማገት ለአንተ ላንበብልሽ አንበብ ሰው ዝምለኛ ነው ቢተርም ማከባክ ዘላታ صلاتنا كلهم فلقات يتعلى فقالوا سائلنا عن المرأة أردتها أنا أعلم أن حبيب الله أطهر أهل الأرض وأنه معصوم من الفحش والبداءة وأنه لو كانت هذه كلمة فاحشة إذا فكيف يسكت أعداء رسول الله صلى الله عليه وسلم؟ من أين أجنبه؟ كونين أجنبه تركم ويفتوى من ينفتوى فتوى إسلام باز رحمه الله يزن لك والله ስለዚህ ተርጉማር ናቸው እታለ ጥያቄ እንሲ ተርጉማው እስከዚያ እስቲ አንዴ እንዲህ ተርጉ አጥሩ ምንድነው አስፈተ ምንድነው ተጠንቀቁ
አንዴ ትንሽ ወደዚህ ጠጋ فقال له ግን እንትኑ አንተልኝ ከመጀመሪያ ጀምሮ ተሰኘም እሷን ብቻ ነው ማርመከት ጥያቄው ከዚህ ነው ጀምረው فقال له سائلا عن المرأة سلام ሴት ሲጠይቅ أطهر أهل الأرض من مالك أنه ناس አሁን ጥያቄ ነው ምን ነው ማርሲውን ተርጉሞ ባከ ተርጉሞ ነው ያነበብክ ተርጉሞ እሺ የታል ትንሽ ተካ أنا أعلم ያውቃለሁ أن حبيب الله يا الله ወዳጅ أطهر أهل الأرض ከምድር ماشي بابا أتنشك أسي مالي شعر ولا أتنشك وأنه أسي وأنه السكون ما ماشي لو كانت هذه الكلمة هذه كلمة فاحشة إيتي سيافونج قال بتون نورو فكيف يسكت هذا رسول الله النزار የአላህ ጠላት የሆኑት ስለሷ እንዴት ዝም ይሉ ነበረ? እሺ ታርቁ ወሐሻሁ ይታለሽ እስቲ አቦል ከሪማ በዚያ ምንሳስተግሙ መልሶች እሺ ይልከው ማለት እንዲህ እንትናው ግጥ مثل هذه الكلمات التي قالها حبيب الله تعتبر كلمة بذيئة من يعرف نبي السيسي قال أركبين مش ايوه من من اين اجي المباز لك انا ناس رزقكم እችና ሰያፊ ነገር ያለው እኮ እንደ አማርኛ ስንገለብጠው ቆይ አጸያፊ የተባለው አጸያፊ ነው። እቺ ንግግር የሚለው በአማርኛ ነው ወይንስ የተናገረው በአረብኛው ነው አይደል?